And a nation will tango all night long. 36 years since Maradona and Mexico is a nation's new throng of immortals. ሚካኤላንጀሎ የመጨረሻውን ብሩሽ በማይተካ ስራው ላይ ሲያሳርፍ ይመስል ነበር። የፍጻሜ ጨዋታ የእግር ኳስ ንጉስን የመቀባት ስነ ስርዓት ሆኖ ተጠናቀቀ። የመንግዜውም ምርጡ የእግር ኳስ ቲያትር ዓለም እንዲቋጭ በፈለገበት መንገድ ተደመደመ። ለሱ 26ኛ የዓለም ዋንጫ ጨዋታ ለእግር ኳስ ተመልካቾች ሁሉ ግን ደግሞ የማይደረስ መጽሐፍ፣ አቻ የማይኖረው ትወና፣ ነፍስን የሚነጥቅ ዜማ፣ ቃላቶች የሚሰንፉለት ስዕል፣ ሁሉንም ምርጥ ነገሮች ሁሉ የሆነ ሁነት ነበር። ምሉ ሆነ፣ ጥያቄውን መለሰ። ምናብ ቃላት ወደማይገልጹት የሱ ብቻ የሚመስል ስፍራ ተነጠቀ፣ ተለየ። ሊዮኔል ሜሲ ነገሰ፣ ተፈጸመ። Argentina, champions of the world, again, at last, and a nation will tango all night long. Here, finally, is a nation's new throng of immortals. Messi will be sainted. France this time denied, defied. Lionel Messi has conquered his final peak. Lionel Messi has shaken hands with paradise. The little boy from Rosario, Santa Fe. እኛ አርጀንቲናንን ሰፊው ወንዛችን ፕሌት፣ በዓለም ረጅሙ መንገዳችን አቬንዲያ፣ ተራራና ሸለቆቻችን፣ ሰሜንና ደቡቦቻችን፣ ውብ የሆኑ ንስቶቻችን፣ ወይም አጭር ሆነው እንደ ሐውልት የሚገዝፉት ወንዶቻችን፣ ሁሉም አርጀንቲና ውስጥ ያለ ነገር የዓለም ዋንጫው ስሜት ደርሶታል። አርጀንቲና እንኳን ደስ አለሽ፣ ለአፈ ታሪክ እንኳን የገዘፉ ሰዎችን ለዓለም የሰጠሽው አርጀንቲና፣ የቼ ጉቬራ አገር፣ የዲጎ አርማንዶ ማራዶና ምድር፣ የሊዮኔል ሜሲ መነሻ አርጀንቲና፣ እንኳን ሻምፒዮን ሆንሽ። እግር ኳስ ግን ምን አይነት ስፖርት ነው? መሆን ወይም አለመሆን፣ ዘላለምና ቅጽበት፣ ደስታና ሐዘን፣ መሄድና መምጣት፣ ምትሃትና እውነት፣ መውደቅና መነሳት፣ እጅ መስጠትና ማንሰራራት፣ እንባና ሳቅ፣ ትናንትናና ዛሬ፣ መሰናበትና መከሰት፣ ብዙ ተቃርኖዎች፣ ብዙ ተዛምዶች በ120 ደቂቃ ውስጥ እንዴት ይታያሉ? ኳታር ምን አይነት የዓለም እግር ኳስ ፍጻሜን አሳየችን? Mbappe into the galaxy of greats. And France alive again. Montiel. Argentina champions of the world. አርጀንቲና ለቀሰች፣ አርጀንቲና ሳቀች፣ አርጀንቲና ለምስጋና ዝቅ አለች። አርጀንቲና ወርቃማ ልጅ የምትለውን ዲጎ አርማንዶ ማራዶናን የሚቀሰቅስ ከፍታ ላይም ታየች። ከበሮች ተደለቁ፣ ጥሩምባዎች ተነፉ። አርጀንቲና በታንጓ ረገደች። ተስፋና ድል ደጋግሞ ባለቀ ሰዓት በየጨዋታው ሄድኩ እያላቸው የያዙት እየወደቀባቸው፣ በፍጻሜውም ኬሊያን ምባፔ የሚባል ብቻውን ቡድን የነበረ ማዕበል እየመታቸው ደግሞም እየተነሱ ራሳቸውን ብቻ ሳይሆን እግር ኳስ ፍትሃዊ ትሁን፣ ያደመቃትን ታድመቅ፣ ያነገሳትን ታንግስ ብለው ለሜሲ የደገፉትን የዓለም ተመልካቾች በምጥ ቁጭ ብድግ አድርገው አርጀንቲናውያን በመጨረሻ ከ36 ዓመታት በኋላ ሻምፒዮን ሆኑ። And a nation will tango all night long. 36 years since Maradona and Mexico
is a nation's new throng of immortals. Scaloni will be fated. Messi will be sainted. ዓለም ዋንጫው የሜሲ ነበር። አርጀንቲና ሜሲ ነበረች። የሜክሲኮን የብረት አጥር ደርምሶ በዓለም ዋንጫው ሁለተኛ ጨዋታ ሀገሩ ላይ ያረበበውን የስንብት ስጋት ገፈፈ። አርጀንቲናን ወደ ሀዲዷ መለሰ። በፖላንድ ላይ የመጨረሻው የምድቡን ዕጣ ፈንታ ቀየረ። የአውስትራሊያው ጨዋታ ልዩነት ሆነ። ሆላንድን ሲጋፈጡ ለናሆል ሞሊና የሰጠው ኳስ የዓለም ዋንጫው ተሻጋሪ ምስል ሆኖ ቀረ። ሮልስ ሮይስ የተባለውንና አታፈናፍነው ተብሎ ራሱ ላይ የተጠመጠመበትን የዓለም ዋንጫውን ምርጥ ተከላካይ የክሮኤሽያውን ወጣት ተከላካይ ጆስኮ ጉቫርዲያልን ዱካውን እንኳን ሳያስነካው ክሮኤሽያን አፍረከረከ። በፍጻሜው ጨዋታ ግን አርጀንቲና በፈለገችው ሰከንድና የሜዳ ክፍል ላይ ሁሉ ነበር። ቫሞስ ሊዮኔል ሜሲ፣ ቫሞስ አርጀንቲና። የሀገሪቱ ፕሬዝዳንት ጨንቋቸዋል። እያንዳንዱ አርጀንቲናዊ ሁሉ ነገሩን እሱ ትከሻ ላይ ጥሎታል። የሀገሪቱ ፕሬዝዳንት አልበርቶ ፈርናንዴዝ ለፈረንሳዮቻቸውና ወዳጃቸው ኢማኑኤል ማክሮን ምርቃትና እርግማን አንድ ላይ ልከዋል። ውድ ጓደኛዬ ማክሮን፣ ለአንተ ትልቅ ክብርና ፍቅር አለኝ። ሁሌም መልካም ነገሮች ሁሉ ይቅጠሙህ ከእሁዱ የዓለም ዋንጫ ፍጻሜ በስተቀር ብለው ተናግረዋል። የአርጀንቲና ጭንቀት ሁሉ የፕሬዝዳንቱ መልእክት ይናገራል። የ1978ቱን የዓለም ዋንጫና ኮከቡን ማሪዮ ኬምፔስን የተጫነው ወታደራዊው የጆርጆ ቪዳላ መንግስት መንፈስ፣ ዴጎን የተጫነው የፎክላንድ ጦርነት ደመላሽነት አደራ በርከት ባለ መገለጫ ሊዮኔል ሜሲና ጓደኞቹ ላይ አርፎ ነበር። የፖለቲካ ውጥረት፣ የኢኮኖሚ ማሽቆልቆል፣ የሥራ አጥነት ውጥረት፣ ድህነት፣ ከሁሉ በላይ ደግሞ አንተ ለአርጀንቲና ምን አደረግክ የሚል ጥያቄ ሁሉ በሮዛሪዮ ሳንታፌው ዝምተኛ ኮከብ ላይ ወድቆ ነበር። The little boy from Rosario, Argentina, on behalf of every little boy wearing his shirt. Messi on a million backs. Messi for a million flashbulbs. One kick of the ball. One kick of the football. He's done it before. He's done it many times before in the Nou Camp. Around Spain, around Europe. Done it brilliantly for his nation in this competition. አርጀንቲናን የተሰናበተው በ13 ዓመቱ ነው። አርጀንቲና የሰጠችውን የልጅነት የሕፃንነት ፍቅሩን የልጆቹን እናት እንኳ ከሱ ጋር አውሮፓዊ አድርጓት ጠፋ ተባለ። ሕይወቱ በስፔን ስኬታማ ሆነ። እግር ኳስን ወደ ሌላ ምዕራፍ አሸጋገረ። ከሀገሩ ማራዶና ውዴ እያለ ከሚቀልጥላት አርጀንቲና ጋር ግን ሜሲ ተኳረፈ። በተደጋጋሚ በኮፓ አሜሪካና የዓለም ዋንጫ ጨዋታ ፍጻሜ ላይ ሳይቀር ተሸነፈ። እሱ ብቻ የሚጫወት ይመስል አርጀንቲና ፊት ነሳቸው። መለያው ሲቃጠል ታየ። የተሰራለት ሐውልት መፍረሱ ተሰማ። የምንሰፈሰፍለት የሀገራችን መዝሙሯን አይዘምርም። እንደ አርጀንቲናውያን ደሙ ቶሎ አይሞቅም። ዝግ ያለ ዝም ያለ እያሉ የሀገሩ ሰዎች ወቀሱት። ሞከረ፣ ተስፋ ቆርጦም እኔ በቃይ ሲል አዝኖ ተሰናበተ። በሀገሪቱ ፕሬዝዳንት ልመና ጭምር ተመለሰ። ሜሲ 15 ዓመታትን በልቡ አርጀንቲናን እያሰበ ተስቃየ። Lionel Messi, Messi's hitting! Oh! That's what they came for! The Magic Man! One more Messi moment! And Argentina are alive! ከእንግሊዝ እስከ ጀርመን ብዙ ታላላቅ ቡድኖችንና ኮከቦችን አፍዝዞ ዓለምን ማርኮ የጦርነት ጥቃትን ሜዳ ላይ በእግር ኳስ ክሎት ተበጥሎ አርጀንቲናን ባዚቴክ ስታዲየም ያነገሰውን የማራዶናን ዘመን እየናፈቀች 36 ዓመታት አለፉ። ብዙ ምርጥ አሰልጣኞች፣ እጅግ ድንቅ ተጫዋቾች ተፈራረቁ። 9 ዓለም ዋንጫዎች አለፉ። ዓለም የምንጊዜው ምርጥ ከርሷ ሆድ የተፈጠረ ያለላት ሜሲንም ይዛ ተዋደቀች። እስከ ካታር መልስ አልነበረም። ያንን ከባድ ጥያቄ ለመመለስ በጨዋታ ማምሻ ዕድሜው ላይም ቢሆን ወደ ሜሲ ዝቅ ማለት ነበረባት። ለምርጡ ልጇ የሚሮጡ የሚፋለሙ የሚሰው ወታደሮችን መለመለች። እናም ከእግር ኳስ ታሪኮች ሁሉ ማራኪው ታሪክ ተሰራ። Argentina, champions of the world! Again!
At last! 36 years since Maradona and Mexico. Here, finally, is a nation's new throng of immortals. ሜሲ ቃላትን አደከመ። ሜሲ መጀመሪያው እንጂ መቆሚያው ምናብ ነው ያስባለ ተግባር ፈጸመ። ኮከቦች ከእንግዲህ የሚወዳደሩ ከሆነ ከሱ ጋር ሳይሆን ከሱ ውጭ ተብሎ እንዲባል አደረገ። መስፈሪያ ታላቅ በቁጥርም በቃላትም ለማስቀመጥ አስቸጋሪ የሆነ ታሪክ ጻፈ። የመጨረሻውን ጥያቄ ምልክት አጠፋ። አርጀንቲና ሳቀች። በአርጀንቲና እጅግ ታዋቂ ኮሜንታተር ባለፉት 36 ዓመታት አንድሬስ ካንቶር ነው። የማራዶናን ሕያው የዓለም ዋንጫ በዓለም ኳስ አፍቃሪ ካተመው ቪክተር ሁጎ ሞራሌስ በኋላ አርጀንቲናውያን ዋንጫ ሲያነሱ የመጨረሻው ቅጽበት አንድሬስ ካንቶር ላይ ወደቀ። በተለምዶ ረዘም ዘለግ ባለ ድምፅ ጎል ብሎ መግለጽን የፈጠረና በዚያ የሚታወቅ ኮሜንታተር ነው። ያን ቀን ግን እንባ፣ ደስታ፣ መጠበቅ ባዛለው ድምፅ ደጋግሞ አርጀንቲና ሻምፒዮን ሆነች ከማለት ውጭ አቅም አልነበረውም። ብዙ አርጀንቲናውያንም እንደ አንድሬስ ካንቶር ነበሩ። እንስማው። Argentina campeón del mundo. Argentina campeón del mundo. Argentina. Sotto il cielo di un'estate italiana. ሊዮኔል ሜሲ ተጠየቀ፣ ተናገረ። ከእንግዲህስ እኔ ምን እፈልጋለሁ? በመጨረሻ ዘመኔም ቢሆን ከአርጀንቲና ጋር ኮፓ አሜሪካን የዓለም ዋንጫን ክብር አገኘሁ አለ። ራሱ ሜሲ ስለ እግር ኳስ ምን ነፈገ? ምንም። እሱ ሁሉን ሰጥቶ ተለየ፣ ተነጠቀ፣ ተሟላ፣ ተቀባ። የዓለም ዋንጫን አሸንፈው የወርቅ ኳስ የወሰዱት ታሪካዊዎቹ ሳልቫቶሪ ስኪላቺ፣ ፓውሎ ሮሲ አሊያም ማሪዮ ኬምፔስ፣ ፔሌ፣ ዮሃን ክራይፍ፣ ጋሪንቻ፣ ቦቢ ቻርልተን፣ ዲዲ፣ ዚዚኒሆ፣ ጁሴፔ ሜኢዛ፣ ሮናልዶ፣ ኦሊቨር ካን፣ ዚነዲን ዚዳን ያሉትም የሌሉትም በእነሱ መሃል እንኳ ሊያነግሱት ይስማማሉ። አርጀንቲናን ልቡ ላይ አትሞ ያለፈው ከልቧም ላታወጣው የማለችለት ዲጎ ማራዶና ባልጋ ወራሹ ጥያቄው ተመለሰም። የሮዛሪዮ ሳንታፌው ውድ ልጅ ለእግር ኳስ ሁሉ ነገሯ ሊዮኔል ሜሲና አርጀንቲና የዓለም ሻምፒዮን ተፈጸመ። Argentina, champions of the world, again, at last, and a nation will tango all night long. 36 years since Maradona and Mexico. Here, finally, is a nation's new throng of immortals. Scaloni will be fated. Messi will be sainted. France this time denied, defied. Lionel Messi has conquered his final peak. Lionel Messi has shaken hands with paradise. The little boy from Rosario, Santa Fe has just pitched up in heaven. He climbs into a galaxy of his own. He has his crowning moments, and of course he is not alone. And one feels for Mbappe, who scored a World Cup final hat-trick and lost. How can that be? Gonzalo Montiel, 25 years old, a boy out of River Plate, making his way in Europe, has ensured that this time South America prevails over Europe. And there's Sergio Aguero, Messi's best mate, a one-time prolific scorer for Argentina who couldn't watch, but who turned and embraced the moment, as all in Albi Celeste embraced the moment.
The greatest player of his age finally has the greatest accolade football can afford him. At the end of one of the greatest football matches ever played. Well, wouldn't you want to be where they're going to be tonight? Partygoers in the extreme. The final score in an extraordinary 2022 World Cup final. Argentina 3, France 3, and Argentina win it on penalties by 4-2.